ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትሆን ልቃበልታ ከኛው ጋር አብራ ትደግ ሚገባትን አትጣ። ምስራቅ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የሚቀርብ ትምህርታዊ ዩቲዩብ ቻናል ነው። የዛሬውን ትምህርት ይዤላችሁ የቀረብኩት ፋይዛ መሐመድ የታክስ ከፋዮች ትምህርት ዋና መሪ ባለሙያ ነኝ። የዛሬው ትምህርታችን የግብር ከፋዮች ተገዥነት ባህሪያት በዋናነት በአራት ይከፈላሉ። እነሱም ለሕግ ተገዥ የሆኑ፣ ለሕግ ተገዥ መሆን እየፈለጉ የማይሳካላቸው ግብር ከፋዮች፣ በሶስተኛ ደረጃ ለሕግ ተገዥ ላለመሆን የሚሞክሩ ትኩረት ቢሰጣቸው የሚሆኑ ማለት ነው። አራተኛ ደረጃ ደግሞ ለሕግ ተገዥ ላለመሆን የቆረጡ ወይም የወሰኑ የምንላቸው የታክስ ተገዥነት ዝርዝር ባህሪያትን ስናይ ማለት ነው። በዚሁ መነሻነት እንግዲህ ሚኒስቴር መስሪያ ቤቱ ግብር ከፋዮችን በሕግ ተገዥነት ደረጃቸው በመለየት የመስተንግዶ ስትራቴጂዎችን በመቅረጽ ተግባራዊ በማድረግ ላይ ይገኛል ማለት ነው። ለዚህ ለአራቱ የሕግ ተገዥነት ባህሪያት ነው። እንግዲህ እነዚህ በአራት ከፍለን ያየናቸው ዝርዝር ባህሪያት ምን አይነት መገለጫ አላቸው የሚለውን በጥቂቱ ስናይ ወቅቱን ጠብቀው ፋይል የሚያደርጉና የሚከፍሉ ናቸው። ተገቢ የሆኑ ሰነዶችን የሚያቀርቡና የመሳሰሉት ሲሆኑ ለሕግ ተገዥ ለመሆን የሚጥሩ በተለያየ ምክንያት ግን የማይሳካላቸው መገለጫ ባህሪያቸውን ስናይ አልፎ አልፎ የሚያሳውቁ ግብር ከፋይ ናቸው። ለሕግ ተገዥ ለመሆን የማይፈልጉ ግን ትኩረት ቢሰጣቸው የሚመለሱ ምን አይነት ግብር ከፋዮች ናቸው ብለን ስናይ ተመላሽ መግለጫቸው ከራሳቸው ጥቅም አንጻር ታስበው የሚገለጽ ነው። ጥሩ ያልሆነ የሕግ ተገዥነት ታሪክ ያላቸው እና ምናልባትም አንድ አይነት ጥፋት በየዓመቱ የሚደጋግሙ። ይህን ስንል ምንድን ነው? ለምሳሌ ደረሰኝ ባለመቁረጥ አንድ ግብር ከፋይ ከተቀጣ ለሚቀጥለውም በዚሁ አይነት ቅጣት የሚቀጥል ከሆነ ይህ እንግዲህ ለሕግ ተገዥ ለመሆን የማይፈልጉ ግን ትኩረት ቢሰጣቸው የሚመለሱ አይነት ባህሪያት ነው ማለት ነው። በአራተኛ ደረጃ የምናየው ለሕግ ተገዥ ላለመሆን የወሰኑ ወይም የቆረጡ ምን አይነት መገለጫ ባህሪያት አላቸው ስንል በታክስ ስርዓቱ ያልተመዘገቡ ሆነው በሶስተኛ ወገን ጥቆማ የሚያዙ ወይም የተመዘገቡ ሆነው ሁልጊዜ ያለማቋረጥ ዘግይተው የሚያሳውቁና የሚከፍሉ ሆን ብለው ገቢያቸውን የሚያሳንሱ እና ወጫቸውን የሚያጋንኑ ግብር ከፋዮች ናቸው። ወይም ደግሞ እውነተኛ ባልሆነ ሰውነት የሌላውን ተቋም የሚያስመዘግቡ ግብር ከፋዮች ናቸው ማለት ነው። ከላይ እንግዲህ እንዳየናቸው አራት አይነት የግብር ከፋይ ባህሪያት አይተናል። ለእነዚህ የግብር ከፋይ ባህሪያት ምን አይነት አካሄድ ወይም ደግሞ ስትራቴጂ ብንጠቀም ነው ለታክስ ሕጉ ተገዥ የሆኑት ለታክስ ሕጉ ተገዥ ነው እንዲቀጥሉ ለማድረግ እና ለታክስ ሕግ ተገዥ ደግሞ ያልሆኑት ወደ ታክስ ሕጉ እንዲመጡ ወይም ደግሞ ለታክስ ተገዥ እንዲሆኑ ለማድረግ ምን አይነት ስትራቴጂዎቹ ወይም አካሄዶችን እንጠቀማለን ብለን ስናስብ ለሕግ ተገዥ ለሆኑ ግብር ከፋዮች የግብር ስርዓቱ ቀላል፣ ግልጽና ሊተገበር የሚችል ማድረግ የሚለው ነው። ሌላው ደግሞ ማበረታታትና እውቅና መስጠትም ያስፈልጋል ማለት ነው። ለሕግ ተገዥ መሆን እየፈለጉ የማይሳካላቸው ግብር ከፋይ ደግሞ አስፈላጊውን እርዳታ ማድረግ፣ ሕጉንና አሰራሩን እንዲረዱት በቂ ስልጠና፣ ትምህርት መስጠት ሊሆን ይችላል። ሌላው ደግሞ ለሕግ ተገዥ ላለመሆን የሚሞክሩ ትኩረት ቢሰጣቸው የሚመለሱት ግብር ከፋዮች ምን አይነት አካሄድ ወይም ስትራቴጂ ብንጠቀም ነው ለታክስ ተገዥ እንዲሆኑ ለማድረግ የምናስችለው ብለን ስናስብ የማስጠንቀቂያ ደብዳቤዎች መጻፍ፣ ቅጣት መጣል ሊሆን ይችላል። በኢንተለጀንስ መከታተል፣ ግዴታዎቻቸውን በግልጽ ማሳወቅና ማስቀመጥ ማስተማርም ይጠበቃል ማለት ነው። ወደ ታክስ ተገዥነት ማምጣት የምንችለው ስንል በኢንተለጀንስ መከታተል፣ ንብረት መያዝ ወይም ደግሞ መውረስ፣ በሕግ መጠየቅም ሊሆን ይችላል። እነዚህም የአካሄዶች ወይም ስትራቴጂዎችን ሚኒስቴር መስሪያ ቤቱ ይከተላል ማለት ነው። ሌላው ከዚህ ጋር ተያይዞ የምናየው የሕግ ተገዥነት መለኪያ መስፈርቶችን ይሆናል።
እነዚህ ከላይ የጠቀስናቸው የግብር ከፋይ 4 ግዴታዎች እንዳሉ ተመልክተናል። እነሱ መሰረት መለኪያ መስፈርቶችን ማስቀመጥ ያስፈልጋል ማለት ነው። በዚህ መሰረት መሰረታዊ የግብር ከፋይ መረጃ ኢሜይል፣ ዘርፍ፣ የባንክ አካውንት ጨምሮ አንዱ የግብር ከፋይ መለኪያ መስፈርት ነው ማለት ነው። ይህን ስንል እንግዲህ ትክክለኛ ማንነት የሚገልጽ ማስረጃ ማቅረብ ዋነኛው ነው። ይህም ማለት ህጋዊ በሆነ የመንግስት አካል የተሰጠ ማንነትን የሚገልጽ ማስረጃ እና ሌሎች መረጃዎችን ለተቋሙ መስጠት ይጠበቅበታል ማለት ነው። በሁለተኛ ደረጃ እንደ መስፈርት የተቀመጠው ታክስ ማስታወቅ፣ በኤሌክትሮኒክስ ማሳወቅ እና መክፈል ይጨምራል። ሌላው ደግሞ የግብር ከፋዩ የቅጣት ታሪክ፣ ይህም እንደ አንድ መስፈርት ነው ማለት ነው። አስተዳደር አዋጅ እንግዲህ 983/2008 እና በታክስ አስተዳደር ደንብ 407/2009 መሰረት አንድ ግብር ከፋይ በአግባቡ ግዴታውን ካልተወጣ ቅጣት ሊጣልበት እንደሚችል ደግሞ ይደነግጋል። ለምሳሌ በአንድ የግብር ዘመን ውስጥ ዘግቶ ማሳወቅ፣ ክፍያ በአግባቡ ባለመክፈል፣ የሽያጭ መመዝገቢያ መሳሪያ በአግባቡ ባለመጠቀም፣ ደረሰኝ ባለመቁረጥ ሊሆን ይችላል እና ሌሎችም ከዚህ ጋር ተያያዥ ጉዳዮችን ያለው መረጃ ይታያል ማለት ነው። ሌላው መስፈርት የኦዲት ግኝት ልዩነት ነው። ግብር ከፋዩ በራሱ የሚያሳውቀው አለ እና ደግሞ በኦዲት ተመርምሮ የተገኘው ልዩነት ላይ ይህም እንደ አንድ መስፈርት ነው። ሌላኛው መስፈርት የግብር ወይም ታክስ ስሌት ልዩነት ነው። እንደሚታወቀው ሚኒስቴር መስሪያ ቤቱ የሚከተለው ታክስን ወይም ግብርን በፈቃደኝነት ማሳወቅ ላይ ነው። ስለዚህ ግብር ከፋዩ በፈቃደኝነት ያሳወቀውን ታክስ ወይም ግብር በታክስ ስሌት ባለሙያዎች ተመርምሮ የሚገኝ ግኝት ላይ በልዩነቱ ምን ያክል እንግዲህ የኦዲት ግኝትም ሆነ የታክስ ስሌት ልዩነት ምን ያክል ፐርሰንት ነው ግብር ከፋዩ በራሱ ባሳወቀው እና የተገኘው የሚለውም እንደ አንድ መስፈርት ነው ማለት ነው። ስለዚህ ያን የተመላሽ መብቱ ምን ያክል ነው ራሱ ያቀረበውና ተመላሽ ያገኘው የሚለውም እንደ አንድ መስፈርት ነው። ለቅርንጫፍ ጽሕፈት ቤቱ ያበረከተው የገቢ አስተዋጽኦ ምን ይመስላል የሚለውም ይታያል። ከታክስ ማጭበርበር እና ስወራ ጋር በተያያዘ ከሐሰተኛ ደረሰኝ ጋር የመጠቀም ሁኔታ እንደ አንድ መስፈርት ነው ማለት ነው። የግብር ከፋዩ የዕዳ አከፋፈል ሁኔታ በምን አይነት ሁኔታ እየከፈለ ያለው የሚለውን ነገር ይታያል ማለት ነው። ግብር ከፋዩ በጉምሩክ በኩል ያለው የስጋት ደረጃ እንደ አንድ መስፈርት ነው። ከፋዩ የጉምሩክ የድህረ ዕቃ አወጣጥ ኦዲት እና ድንገተኛ ፍተሻ መረጃ ታሪክ በግብር ከፋዩ ላይ ከፌዴራል ፖሊስ እና ከጠቅላይ አቃቢ ሕግ የተገኘ መረጃ አንድ መስፈርት ነው ማለት ነው። እንግዲህ በአጠቃላይ ከላይ የዘረዘርናቸውን ግዴታዎች እና መስፈርቶች እንደ አጠቃላይ ስናየው የታክስ ሕግን አክብሮ መንቀሳቀስ ለግብር ከፋዩ ሆነ ለተቋሙ እንዲሁም ለሀገር ከፍተኛ ጥቅም ያለው ሲሆን በተለይ ለግብር ከፋዩ የሕግ ተገዥነት ወጪ በመቀነስ በስራቸው ውጤታማ እንዲሆን ይሆናል ማለት ነው። ለተቋሙ ደግሞ አስተዳደራዊ ወጪ በመቀነስ ያቀደውን ገቢ ለመሰብሰብ ከፍተኛ አስተዋጽኦ ይኖረዋል። ስለሆነም እንግዲህ ሁሉም ግብር ከፋይ ለሕግ ተገዥ በመሆንና ሕገወጥነትን በመከላከል የራሱን አስተዋጽኦ ማድረግ ይጠበቅበታል። ለዛሬ ይዘንላችሁ የቀረብነው ይህን ይመስላል። ስለምትከታተሉ እናመሰግናለን። ዘመናዊት ኢትዮጵያ እንድትቆም በከፍታ